ከሰው ጋር ተገናኝቼ አውቃለሁ። ሰውን አይቻለሁ። እንደ ቤዚ የተገጣጠምን ሰው የለም። እግዚአብሔርን የምሬ ነው። እኔ አንድ ቀን ማርያምን የሆነ እኔ ጋር ተቀጥራ እንደምትሰራ እንኳን አንድ ቀን ተያይተን አናውቅም። ማርያምን የምሬ ነው። በጣም ነው ማከብራት። በጣም ጎበዝ ልጅ ናት። ቃሏን አክባሪ፣ በስራዋ በጣም ጠንካራ ጎበዝ ልጅ ናት። በጣም ወዳታለሁ። በስራ በጣም ጎበዝ ስለሆነች ይበልጥ ወዳታለሁ። ገባችሁ? ምክንያቱም በጣም ጎበዝ ናት። በስራዋ አትደራደርም። የሆነ ሸለመጥማጥ ሴቶች የሉም፣ እንደዛ አይደለችም። አስመሳይም አይደለችም። ለዛ በጣም አከብራታለሁ። አስመሳይ አይደለችም። የሆነ ከዚህ ወሬ አንስታ ወደዚህ፣ ከዛ ወደዚህ፣ ከዚህ ወደዚህ የለም። በጣም የሚመቸኝ ጸባዩ አንዱ ምንድን ነው? ወሬ ከዚህ ወስዳ ወደዛ አትወስድም፣ ከዛ ወደዚህ ምናምን የለም። አትሽለጠለጥም። ሁለተኛ ነገር ደግሞ አንዳንድ ሰዎች የሆነ አላድል ራሳቸውን ይበጣሉ። ኖ ማሬ፣ እሷ ጋር የለም። ለዛ በጣም እንመቻቻለን። ግልጽ ናት፣ ጎበዝ ናት። በስራዋ ድርድር አታውቅም። እኔ እንዳውም ተይስቲ ሊቭ አትግቢ ነይ እኔ ጋ እንኳን ስላት ቆይ 1-2 ልሸቅል ትላለች። ያ ነገሯ ይመቸኛል። እኔ በጣም ጎበዝ ስለሆነች መጀመሪያው እኔ ቤት ገብታ ስትቀጠር መጀመሪያ ስንነጋገር ልንገራችሁ፣ እኔና እሷ ስንነጋገር ማርያምን ነው ምላችሁ እስከምወልድ ድረስ ነው የተባልባል ነው። እስከምወልድ ድረስ እኔ ጋር እንድትሰሪ ብዬ ነው እኔ ጋር እንኳን የመጣችሁ። እንኳን አላጠፈችም። በጣም ብዙ ነገር በህይወታ ውስጥ አጋጥሟት ሊሆን ይችላል። በህይወታ ውስጥ የሆነ ወደ ኢትዮጵያ የመሄድ ጉዳይ የሚሆን የሆነ ነገሮች አጋጥሟት ራሱ አይ ሀዊ ሳትወልድ ትቻት አልሄድም ብላ የተቀመጠች ሴት ናት። ገባችሁ? በጣም ስማርት ልጅ ናት። ለዛ በጣም አክባሪዋ ነኝ። እንኳን እኔ ቤት ሁና አይደለም ወጥታ ራሱ በምንም አይነት መንገድ እንኳን ማርያምን እህትነቴን አልነፍጋት። ኦኬ፣ እንደዛ ነው። የሆነ መልካም የሰራው መልካምነቱን አስቀምጥለታለሁ፣ መጥፎ የሰራውንም መጥፎነትሽና አስቀምጥልሻለሁ። ሲዳ ነኝ እኔ። ከሴት ጋር አልግባባም፣ ግን ከቤዚ ጋር ጸባያችን ይመሳሰላል በብዙ መንገዶች ማለት ነው። ለዛ እንግባባለን፣ በጣም የምንግባባው ያኔ። እሷም ደግሞ ያኔ ጥሩ ልጅ ናት። ጥሩ ልጅም ስለሆነች ነው የተስማማ ነው። ሰው ምንድን ነው እኔ የተናገርኩት ትላንትና የቤት አጋዥ ያልኩት፣ የቤት አጋዥ ስላችሁ ቤት ውስጥ የሀበሻ ቤት አንሰራም ለሚሉ ልጆች ነው መልእክቴን ያስተላለፍኩት። ሀበሻ ቤት አንሰራም፣ መብታችሁ ነው አለመስራት። ግን ደግሞ ለመስራት እስከገባችሁ ድረስ ግን ባንናናቅ ነው ያልኩት እኔ። ባንናናቅ ስላችሁ በሶስተኛ ቀን ነው ምግብ እንኳን ራበኝ ብዬ እንኳን የጠየኳቸው ያልኩት በሶስተኛ ቀን እለት ነው ያወራኋት። እሷ ለምንድን ነው ገብተሽ ምንድን ነው የምፈልጊው ማቲ ተጽንፈሽ ነው ወይ ብዬ የቤት አጋዥን የጠየኳት። ምክንያቱም ኦልሬዲ ወልጄ ገብቻለሁ። ለምንድን ነው ማትጠይቂ? በሶስተኛ ቀን እንዳውም ሲብስብኝ ጠየኳት ነው። 3 ቀን ሳልበላ እንዴት አድራለሁ? ውዱ ባሌ ስዱ ይችላል። ምን መሰላችሁ? ሁሉም ጋር ያጋጥማቸዋል። አሁን ቤተሰብ ጋር ምናምን እንትን ስለሚሉ ያኔ ሰው የኩሽና ነገር የለም የማያውቅ አለ አይደለም። ምክንያቱም የሆነ እህቶቹ ምናምን ካላቸው እህቶቹ ተቀምጦ ኩሽና ገብቶ ይሰማ እናታቸው ቤት ስለዚህ ብዙ ወንዶች ኩሽና ገብቶ የመስራት እንትናቸው ሊኖር ይችላል። ምንድነው የሚያደርጉት? የቤት ሰራተኛ ይቀጥሉላቸዋል። እሷ ሰርታ የማታቀርብ ከሆነ ግን ምንድን ነው የሚሆነው? አትወልዱም ወይ? በሶስተኛው ቀን ጠዋት ላይ እንደ አጋጣሚ እራበኝ። ሲርበኝ ከዛም በኋላ ሌላ ሰውን ጠየቅኩኝ። እንዳውም እሷን ትቼ ለምን ገብታ ስለማታይኝ እሷ ከዚ ምንድን ነው ያልኳት? ተጸይፈሽ ነው ወይ? አንዳንድ ጊዜ ብዙ ሰዎች የምትወልድ ሴት ጋር መግባት አይወዱም። የወለደች ሴት ጋር የት ኢትዮጵያ ያጋጥማቸዋል። እዚህ ሀገር ግን እንደዛ ምናምን የለም። ምክንያቱም ስማርቱ ናቸው ነው የምትቀመጡ። ምንም ቢሆን ምን ኢትዮጵያ ለምሳሌ ሸዋር መግባት የለ 5 ቀን እስከሚሞላሽ ምናምን ይባላል። እዚህ ግን የለም። እዚህ ግን የለም። በቃ የሆነ እንደ ወለደች ቤት የወለደች ቤት ሽታ አለ፣ የሆነች ስሜል ግን ንጽህና የሌለበት ቤት ነው እሱ። ወይ ደግሞ ኢትዮጵያ ከሆነ ቅቤም ስለምትቀቡ ምናምን የሆነ ነገር ይኖራል። ያኔ መግባት አይወዱም ብዙ ጊዜ፣ እውነት እናውራ ከተባለ ማለት ነው። ግን እዚህ እኔ ማለት ነው ቅቤ አልተቀባውም።
2 ሳምንት ሙሉ ቅቤ ተቀባውም። ገብርኤልን የመሬን ነው። ለምን ይሸት ቅቤው ማለት ነው። እንዳውም የሆነ ቀን በ2ኛ ሳምንቴ ተቀብቼ ማታ ተቀብቼ ጠዋት ነው ቶሎ ብዬ እንትን ያልኩት የታጠብኩት። ገባችሁ? ለምንድን ነው ብዬ ጠየኳት። ከዛም በኋላ መታ ገብታ ምንድነው የምፈልጊ ማለት ጀመረች። ይህንን ያነሳሁት ለምንድን ነው? በጣም ብዙ ኢትዮጵያውያኖች ሰው ቀጥሮ እንኳን እርፍ አይሉም። ለምን? በጣም ስለምንናናቅ ሁላችንም ይደርስብናል። ኢትዮጵያም ይሁን እዚህም ሀገር ይሁን ሰው እስከከፈላችሁ ድረስ ለስራችሁ ታምናችሁ መስራት እስካለባችሁ ድረስ በስራችሁ ነው የሚያስከብራችሁ። መስራት ምን ችግር አለው? ኢትዮጵያስ ብትሄዱ ስትወልዱ ሌላ ሰው ላትቀጥሩ ነው ወይ? ላሰሩ ነው ወይ? ወይስ እናንተ ልጃችሁን ትጠብቃላችሁ? ሁሌ ቤት ውስጥ ቁጭ ብላችሁ ልጅ ነው የምትይዙት? የቤቱን ስራ ነው የምትሰሩት? እንዴት ልትኖሩ ነው? እንደዛ እናንተ ሰው ቤት እኔማ ኢትዮጵያን ቤት አልገባም ብለሽ አንቺ ከተጸየፍሽ ማን መጥቶ ነው ለአንቺ የሚሰራልሽ? ማን ነው መጥቶ የሚሰራልሽ? ትወልጃለሽ፣ ነገ አንቺም ታገቢያለሽ፣ ትወልጃለሽ። ገባችሁ? እንደዛ ነው። ቀን ቤት ባይጸዳም የትኛው ቤት ላይ ስራ ክብር ነው። እኔ ማርያምን ሰው ቤት ሁላት እኔ አሁን መዳሜ ቤት ተቀጥሬ በምሰራበት ሰዓት መዳሜም እኮ መስሪ ናት እኮ ማርያምን የምሬ ነው። ከመስሪዎች አንሰን ነው እኛ እንዲሁ ከመስሪዎች አንሰን ነው እኛ ከሱዳኒ አንሰን ነው እኛ ኢትዮጵያዊኖች አንሰን ነው። አየሽ፣ በነገራችን ላይ ራሳችሁን ነው የምትንቁት፣ ማንንም አይደለም የምትንቁት። አንድ መስራት መፍትሽ ነው። ግን አትናቂ፣ አትበይ። አበሻ ቤት እኔ አልሰራም አትበይ፣ አትበይ። ራስሽን ነው የምትንቂ። እኔ ማንም ይሁን ሱዳኒም ሁኚ፣ ኢትዮጵያም ሁኚ፣ በንጋሊም ሁኚ፣ መስሪም ሁኚ፣ አረብም ሁኚ ገንዘቤን እስከከፈልሽኝ ድረስ ግጥም አድርጌ ነው የምሰራው። የሰው ቤት የሰው ነው ከተባለ ማለት ነው። አረብ ቤትም ሁኚ፣ ኢትዮጵያንም ቤትም ሁኚ፣ በንጋሊ ቤት ሁኚ፣ የሰው ቤት የሰው ነው። ሰዎች አሉ ዱባይ ውስጥ ራሱ ኢትዮጵያዊ ሆኖ ማርያምን በጣም ጥሩ ሰዎች አሉ። ኢትዮጵያዊ ሆነው ማርያምን እንደ ራሳቸው አይቶ የሚያኖሩ በጣም ምርጥ ምርጥ ኢትዮጵያውያን አሉ ዱባይ ላይ። ልክ እንደዛውም ደግሞ ክፉዎች ሊኖሩ ይችላሉ። ልክ ጥሩ አረብ እንዳለ መጥፎ አረቦች ይኖራሉ። ሁሉም ተመሳሳይ አይሆንም። አረብ አለ አይደለ እንዲ 4 ወር ሙሉ አሰርቶን ያለ ገንዘብም አንዳንድ የሚለቅናል አይደለ እንዲ አንዳንድ አሰሪዎች አሉ አይደለ እንዲ ሌላ ሀገር ዜጋ 4 አመት ሙሉ አሰርቶ የሚለቋቸው አሉ አይደለ። እንኳን ሌላ አይደለም እኮ ተማምበንም ማሪ አላችሁ እኮ አሁን በነገራችን ላይ ማለት ነው። ስሩ ገብታችሁ ኢጃዛ ቤት 1 አመት 5 ወር 6 ወር 1 አመት ከምናምን ያለ ስራ ቁጭ ያላችሁ አላችሁ። ያለ ምንም ደሞዝ ተቸግራችሁ 10 ብር 20 ብር ከሰው እየለቃቀማችሁ ስራ አታችሁ የምትንከራተቱ አላችሁ። ግፍ ነው ይሄ ግፍ። ግፍ በነገራችን ላይ ግፍ ይይዛችኋል እኮ። ግፍ የሚባል ነገር አለ። ረግጣችሁ የሄዳችሁት እንጀራ ነገ ይጠይቃችኋል። በነገራችን ላይ ምንም አይነት ነገሮች ነገ ይጠይቃል። ስለዚህ አትናቁ። ጥሩ አይደለም፣ ጥሩ አይደለም። ረግጣችሁ የምትሄዱት እንጀራ ነገ ይጠይቃችኋል። ለምሳሌ በጣም ጠግበን በቃ ምግብ የሚጣፍጥ ምግብ እንኳን ሳይጣፍጣችሁ ቀርቶ አያውቅም። ግን ሲርባችሁ ግን ያንን ታጣላችሁ። ሁሉም ነገሮች በጊዜው ወርቅ። እርስ በራሳችሁ አትናናቁ። በጣም ብዙ ሰው እየተቃጠለበት ያለው ጉዳይ ነው። እንዴት ነው የራሳችን ዜጋ እኛን የሚነቃል? እኛ እንደሆነ እንዴት ሰው ራሱን ይነቃል? ለዛ አላረብም ስሩ፣ ለማንም ስሩ። ስራችሁን በስነ ስርዓት አክብራችሁ እስከሰራችሁ ድረስ ስራችሁ ያስከብራችኋል። ስራችሁ እናንተን ያስከብራል። ሀቢብቲ ምን ሆነሽ ነው እንደ 17 ሰራተኛ እኮ ነው ሄደው ምንም መግባባት አልቻሉም። በቃ ሌላው ፍርፍር ያርባታል። ቤቴን እኔ አሁን
በቃ ስሜታዊ ሆኛለሁ። እብድ ፍርፍር የሚያርባት ሰራተኛ መታለች። ከዛን እሷም ሄደች አልጫ ወጥ ምግብ ስሪልን በየአይነቱ አለቻት። ከዛም በኋላ ማለት ነው አንድ ቀን ወጥ ሰራችና አንድ ቀይ ወጥ ሰራችና 5ቱን አልጫ አደረገችው። አንድ ቀን ደግሞ ቀይ ወጥ በልታችኋል ስለዛ ነው ብላ 5 አይነት አልጫ ወጥ ሰርታላት እዚህ ሱቅ ይዛለን መጣች። ከዛን እኔ ምንም አልተናገርኩም፣ አልጫውን መብላት ጀመርኩኝ። እሷ ግን አረ ምን ሆነሽ ነው? ያው እርጉዝ አይደለች በዛን ሰዓት ማቤት ለምረን ነው ምልሽ እንዴ? ቀስ ብዬ ማውራት አልችልም ማሬ፣ ሀቂቃውን እያወራሁሽ ነው እንዴ? እመቤትን 5 አይነት አልጫ ወጥ ሰርታ መጣች ማለት ነው፣ በየአይነት ነው ብላ ማለት ነው። እና ምንድነው ፍርፍር አንድ ቀን ገንፎ ፍርፍር ነው የበላ ነው። በቃ አውሪ ካላችሁ የሆነ አወራለሁ። ገንፎ ፍርፍር በላን፣ በቃ አብረን የበላ ነው ከልጅቷ ጋራ ማለት ነው። ምን ነው ማሬ ምን ተፈጥሮ ነው ስላት እዛው ለካ እሷ እሳቱን ከፍታ እንዲያረገችው ነበረ እንደዚህ ማለት ነው። ከዛ ፍርፍሩም ቂጡ ያዘ፣ ቂጡ ይዞም እርር አለ። እርር ሲል ስገለብጠው ከነ ቂጡ ተገለበጠ። የቂጡ የያዘ የለም ከነዛ ነው የተገለበጠው። ምኑ ላይ ትሪው ላይ ማለት ነው። ከዛን እኔና ሰራተኛ ተባብረን እንደው ሀዊ ቀዩን እንዳታበላሽ ብያት እንደዚህ ቀፈን ካላው ላይ ቅፍፍ አድርገን ቂጡ የያዘውን አውጥተን ከዛን ይሄ ቡክት ያለውን አቀረብ ነው። ሀዊሻ ስታየው መድኃኒዓለም አባቴ አለች ማለት ነው። ከዛ ምንድነው ይሄ ስትል ልጅቷም ደነገጠች። ያለውን ድራማ ነው የምነግራችሁ ነው። ልጅቷም ደነገጠች። ከዛን ብዙ አይነት ሰዎች መጥተዋል። ጫልቱ ብዙ አይነት ሰዎች እነ ጫልቱ መጥተዋል። እነ ማን ብዙ ሰዎች ናቸው የመጡት ማለት ነው። ጫልቱ ባለሙያ ናት። ጫልቱ በጣም ጎበዝ ባለሙያ ናት። ግን አላውቅም እሷ ደግሞ ምን እንደሆነች። በቃ ይሄ ነው ያለው ነገር ማለት ነው። ማርያምን የምሬን ነው የምላችሁ። ከዛን ሌላ ነገር ምንድነው እብድ ለእብድ ይግባባል። እሺ እብድ ለእብድ ይግባባል። ሀቢብቲ ማፊ ሙሽክላ። አሁን የመጣችኋም ገብታ ያላየቻትም እኔ ፍርሃት ይሁን ምናምን አላውቅም፣ ግን እኔ አላውቅም። ብዙ ነገር ማውራት አልፈልግም። ግን ፍርፍር ያረረባት ልጅ ታሳዝናለች። የበግ ልምድ ነው፣ ቆዳዋ ያሳዝናል። ምስኪን ሰዎች ቆዳቸው ምስኪን የሚመስሉ ሰዎች ምስጦች ናቸው። መንፈሳቸው የተወጋ ሴጣን የሚቀናባቸው ሴጣን እንኳን ብሏል የሆነ ልጅ ሴጣን እንኳን የሆነ ውስጣቸው የሚያስበው ክፉ መንፈስ አለ። ያ ክፉን መንፈስ እባካችሁን አትፈጽሙት ይላቸዋል ሴጣን ራሱ ማለት ነው። እኔ በጣም ታሰረው ይሄ የሆነ ጂኒ አለ በእግዚአብሔርን ሴጣን አሉ ከእግዚአብሔር ጋር ሲጣላ ንፋስ ላይ የቀሩ እንትኖች ጂኒዎች አሉ እንትን ላይ ንፋስ ላይ የቀሩ ጂኒዎች አሉ። እነዛ ጂኒዎች ያሉት እነዚህ እንትኖች ላይ ነው። ይሄ ምንድነው ስሙ? ይሄ ምስኪን የሚመስሉ ሰዎች ላይ ነው ያሉት። እሺ ንፋስ ላይ የቀሩ ጂኒዎች አሉ። ከገነት ሲባረሩ ንፋስ ላይ የቀሩ መናፍስቶች አሉ። ባህር ውስጥም ያሉ አሉ። ግን እነዚህ ንፋስ ላይ የቀሩት እኚህ ምስኪን ሰዎች ላይ ነው ያሉትና ምስኪን መስለው የሚቀርቡ ሰዎችን ሽሿቸው። ምስኪን ይሄ ቆዳቸው ምስኪን የሚመስል ሰዎችና ረጅም ሰው ጅል ነው። ይሄ ምስኪን የሚመስል ይሄ ፊቱ ደግሞ ያለ ሰው ደግሞ ጂኒ ነው። ይሄን አቆን እየነገርኳቸው ነው። እኛ የምንናገር ሰው እኔ እናገራለሁ የውስጤን ፍትፍት አድርጌ ነው የምናገረው። ሀዊም የልቧን ነው የምትናገረው። ስለዚህ እኛ ደግሞ የዋዎች አይ መድኃኒዓለም ቤዛ የሚመስሉ ሰዎች